ሮሜ ምዕራፍ 6ን ከመመልከታችን በፊት እስካሁን ስናይ የነበርነውን ባጭሩ ለማያያዝ ከዚህኛው ምዕራፍ ጋር የሮሜ መጽሐፍ ጥናት ስንጀምር ትዝ ይላችሁ እንደሆነ የሮሜ መጽሐፍ ከምዕራፍ 1 እስከ ምዕራፍ 3 ሶስቱ ምዕራፎች ስለምን እንደሚያወሩ ተምረናል። ምዕራፍ 1 አሕዛብ ሁሉ ኃጢአተኞች መሆናቸውን አይተናል። በምዕራፍ 2 ላይ ደግሞ አይሁድም የእግዚአብሔር ሕዝብ የተባሉት እስራኤላውያንም ሕጉ የተሰጣቸው እንዴት ኃጢአተኞች ሆነው እንደተገኙ ተመልክተናል። ስለዚህ ምዕራፍ 3 ላይ እስከ ቁጥር 20 ድረስ ሐዋርያው ጳውሎስ ሲደመድም ምንድን ያለው? አሕዛብም ለተሰጣቸው የእግዚአብሔር መገለጥ ሮሜ ምዕራፍ 1 ከ18 እስከ 20 ለተሰጣቸው የእግዚአብሔር መገለጥ ተገቢው ምላሽ ባለመስጠት እግዚአብሔርን ባለመከበራቸውና ባለመታዘዛቸው ኃጢአተኞች ሆነው ተገኝተዋል። አይሁድም ቢሆኑ ሮሜ ምዕራፍ 2 ላይ ሕግ ተሰጥቷቸው እያለ ለተሰጣቸው ሕግ የታመኑ ሆነው አልተገኙም። ሕጉን በመታዘዝ አልኖሩም። ስለዚህ እነሱም ኃጢአተኞች ሆነው ተገኝተዋል። ስለዚህ ምዕራፍ 3 ላይ ጳውሎስ ይመጣና ምን ይላል? ታዲያ አይሁዳዊ ብልጫው ምንድነው? ብልጫው ምንድነው? ከአሕዛብ በምን ይለያል? ሁለቱም ምንድናቸው? ከእግዚአብሔር ሕግ ጎድለው ተገኝተዋል፣ ኃጢአተኞች ሆነዋል። ለእግዚአብሔር የሚገባውን ምላሽ መስጠት አልቻሉም። እንደ እግዚአብሔር ሕግና ሥርዓት መኖር አልቻሉም። ስለዚህ ሮሜ ምዕራፍ 3 ከቁጥር 11 ጀምሮ ስታነቡ ሰውን ሁሉ ከእግዚአብሔር ፍርድ በታች ከሰናቸዋል። ሁሉም ከእግዚአብሔር ፍርድ በታች ባለመታዘዝ ምክንያት ምን ሆነዋል? ወድቀዋል። የእግዚአብሔር ኩነኔ በእነሱ ላይ ሆኗል ብሎ ይደመድማል። ስለዚህ ምዕራፍ 1 ምዕራፍ 2 ምዕራፍ 3 እስከ ቁጥር 20 ድረስ ሰው ሁሉ ምንድነው? ኃጢአተኛ ነው። ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ምን ብሏል? ጎድሏቸዋል ብሎ ከዘጋ በኋላ ምዕራፍ 3 ከቁጥር 21 እስከ 25 አጭር የሽግግር ክፍል አለች። እቺ አጭር የሽግግር ክፍል ለተነሳው ችግር መፍትሄው ምንድነው? እሺ ሰው ሁሉ ኃጢአተኛ ሆነ፣ አሕዛብም ኃጢአተኞች ሆኑ፣ አይሁድም ኃጢአተኞች ሆኑ። ታዲያ ምን ይሻላል? መፍትሄው ምንድነው? የሚል ጥያቄ ያስነሳል። መፍትሄው ከቁጥር 21 እስከ 25 ሮሜ ምዕራፍ 3 ላይ ጳውሎስ ያመጣና ሽግግር ያደርጋል። መፍትሄው ምንድነው? በብሉይ ኪዳን እንደተተነበየው የእግዚአብሔር ጽድቅ ያለ ሕግ ተገለጠ ይላል። የእግዚአብሔር ስም ብሩክ ይሁን። ይሄ የእግዚአብሔር ጽድቅ በክርስቶስ ኢየሱስ የተገለጠው የእግዚአብሔር ምሕረት ነው። ስለዚህ ምዕራፍ 3 ከቁጥር 21 ጀምሮ ምን ይላል? እንዲያው በጸጋው በእምነት ይጸድቃሉ ይላል፣ በክርስቶስ ቤዛነት። ስለዚህ ኢየሱስ ክርስቶስ በሰውና በእግዚአብሔር መካከል በመግባት ስለ ሰው ልጅ ሁሉ ቤዛ ሆኖ በደሙ በተገኘ ስርየት፣ ክብር ለእግዚአብሔር ይሁን፣ በደሙ በተገኘ ስርየት ሰዎች እንዲያው በእምነት የሚጸድቁበትን ሥራ ሰርቷል። ከቁጥር 21 እስከ 25 ላይ ስታዩት በመስቀል ላይ ሁለት ነገር እንደተገለጠ ሐዋርያው ጳውሎስ ይነግረናል። አንደኛው የእግዚአብሔር ፍቅር ሲሆን ሁለተኛው የእግዚአብሔር ጽድቅ ነው፣ የእግዚአብሔር ፍትሐዊ ዳኝነት ነው። ስለዚህ መስቀል በአንድ በኩል ለተሰራው ኃጢአት የእግዚአብሔር ቁጣና ፍርድ በክርስቶስ ላይ ምን የሆነበት የተገለጠበት ነው። ስለዚህ እግዚአብሔር የሰው ልጆች ለሰሩት ኃጢአት የሚገባውን ፍርድና ቅጣት ምን አድርጓል? ሰጥቷል። ሁለተኛ መስቀል ደግሞ ኢየሱስ ክርስቶስ እኛን ወክሎ በእኛ ምትክ ስለ እኛ ነፍሱን አሳልፎ ምን ያደርግም? ከፍቅር የተነሳ የሰጠበትን ሰው ይጠፋ ዘንድ ስላልወደደ ነፍሱን ስለ ሁላችን አሳልፎ ምን አደረገ? ሰጠ። የእግዚአብሔር ስም ብሩክ ይሁን። ስለዚህ ይሄ መስቀል የእግዚአብሔር ፍቅርና የእግዚአብሔር ፍትሐዊ ዳኝነት በአንድ ላይ የተገለጠበት ነው። ስለዚህ ይሄንን ካለ በኋላ እንዲያው በጸጋው በእምነት ምን ይሆናሉ? ይጸድቃሉ። ለምን? ክርስቶስ ፍርዳችንን ወስዶልናል።
ቅጣታችን ምን ሆኗል? ተቀጥቶልናል። ስለ እኛ የሚገባው የእግዚአብሔር ቁጣ ፍትሐዊ ዳኝነት በክርስቶስ ላይ ምን ብሏል? ተገልጧል። ስለዚህ ምዕራፍ 4 ላይ ይገባና በእምነት ከሆነ የሚጸድቁት ምዕራፍ 4 ላይ ሲመጣ አንድ የሚነሳው ችግር ምንድነው? የሮሜ አማኞች የአይሁድም የአሕዛብም ቅልቅል ስለሆኑ ከአይሁድ የሆኑቱ ጥያቄዎች ነበሯቸው። በድነት ዙሪያ በመዳን ዙሪያ ጥያቄ ነበራቸው። በሮም ቤተክርስቲያን የተነሳ ጥያቄ ነበረ። በአሕዛብና በአይሁድ መካከል ስለ መዳን ስለ ድነት የተነሱ ጥያቄዎች አሉ። ለነዚህ ጥያቄዎች መልስ መስጠት አለበት ጳውሎስ። የሮሜ መጽሐፍ እስከ ምዕራፍ 8 ድረስ ትምህርተ ድነት ላይ የሰው መዳን ላይ በወንጌል ስለሆነው ድነት በወንጌል ስለሆነው ጽድቅ የሚያብራሩ ምዕራፎች ናቸው። ለዚህ የተነሱ ጥያቄዎች ነበሩ እና ምዕራፍ 4 ላይ ትኩረት የሚያደርገው እንግዲያው ጽድቅ በእግዚአብሔር ጽድቅ ማለት በእግዚአብሔር ፊት ተቀባይነት ማግኘት በስራ ሳይሆን በምንድን ነው? በእምነት ነው። ስለዚህ ከአይሁድ አካባቢ ለነበረው ጥያቄ አንዱ መልስ የተሰጠው ምዕራፍ 4 ላይ አብርሃምንና ዳዊትን ምሳሌ አድርጎ ያመጣል። እንግዲያውስ አብርሃምን ተመልከቱ ይላቸዋል። በተለይ ከአይሁድ ለሆኑት አብርሃም የጸደቀው እንዴት ነው? እንዴት ነው የጸደቀው? አብርሃም በሥራ ነው ወይስ በእምነት ነው? አብርሃም ዘፍጥረት 12 ከ1 እስከ 4 ላይ እግዚአብሔር ሲገለጥለት ባንተ ሕዝብን ሁሉ አሕዛብን ሁሉ ምን አደርጋለሁ? እባርካለሁ የሚል የተስፋ ቃል ነው የሰጠው። ይሄ የተስፋ ቃል ደግሞ የወንጌል የተስፋ ቃል ነው። ስለዚህ አብርሃም አመነ፣ ጽድቅ ሆኖ ምን ሆነ? ተቆጠረለት ተባለ። በተስፋ ቃል ነው ያመነው። አብርሃም ሕጉ ከመምጣቱ በፊት ሙሴ ከመምጣቱ በፊት የነበረ የእምነት አባት ነው። ስለዚህ አብርሃም የጸደቀው በሕግ ሳይሆን አብርሃም የጸደቀው ሕግን በመፈጸም ሳይሆን አብርሃም የጸደቀው የተስፋውን ቃል የሰጠው እግዚአብሔር የታመነ እንደሆነ ቆጥሮ አመነ። በማመኑም ጽድቅ ሆኖ ምን ተቆጠረለት አለ ሐዋርያው ጳውሎስ ገላትያ ምዕራፍ 3 ላይ። ገላትያ ምዕራፍ 3 ላይ ምንድን ያለው? ወንጌል የተሰበከው በመጀመሪያ ለአብርሃም ነው። እኛም በእምነት የአብርሃም ልጆች ነን። አብርሃም አመነ፣ ጽድቅ ሆኖ ምን ሆነ? ተቆጠረለት የሚለው የተስፋ ቃል በመሲሁ በኢየሱስ ክርስቶስ በኩል የተፈጸመ የተስፋ ቃል ነው። የእግዚአብሔር ስም የተባረከ ይሁን። ስለዚህ አብርሃም የኛም አባት ነው ይላል ገላትያ ምዕራፍ 3 ላይ። ስለዚህ ምዕራፍ 4 ላይ ጽድቅ በእምነት እንደሆነ በተስፋ ቃል እንደሆነ ለማስረዳት እንዲገባቸው በተለይ ከአይሁድ ለሆኑት ክርስቲያኖች አብርሃምን ምሳሌ ቀጥሎም ዳዊትን ምሳሌ አድርጎ በማምጣት ሳራንም በመጥቀስ አብራራ። ስለዚህ ወደ ምዕራፍ 5 ይመጣና ታዲያ ትርፋችን ምንድነው? በእምነት የመጽደቅ ትሩፋቱ በረከቱ ምንድነው? አሁን ይላል በእምነት በመጽደቃችን ምዕራፍ 5 ላይ ሲመጣ በተለይ ከቁጥር 1 እስከ 11 ያለውን ስትመለከቱ ከእግዚአብሔር ጋር ሰላምና እርቅ አለን ይላል። ጌታ ስም የተባረከ ይሁን። ከእግዚአብሔር ጋር ያለው ግንኙነት መታደሱን ያበስራል። አሁን በክርስቶስ አማካይነት የጥድ ግድግዳ ስለተወገደ የኃጢአታችን ዕዳ ምን ስለሆነ ስለተከፈለ አሁን ከእግዚአብሔር ጋር እርቅ ሆኗል። እርቅ ማለት ግንኙነት ሲታደስ የሚመጣ ነው። በሁለታችን መካከል የተፈጠረው ችግር ተወግዶ ሰላም ሲፈጠር ነው። እውነተኛ የሆነ ህብረትና ግንኙነት በክርስቶስ በኩል ከእግዚአብሔር ጋር አግኝተናል። በዚህም ጸድቀናል። ማለትም በእግዚአብሔር ፊት ተቀባይነት ምን አግኝተናል። አሁን የአባትና የልጅ ግንኙነት እንደጀመርን ምዕራፍ 5 ከ1 እስከ 11 ይናገራል። ይህንን መሰረት አድርጎ ምዕራፍ 5 ከ12 እስከ መጨረሻው ቁጥር ላይ የሚያወራው ምንድነው? ስለ ሁለቱንም አዳምንና ክርስቶስን በማነጻጸር በመጀመሪያው አዳም ስለሆነው ነገር ቀጥሎም በሁለተኛው አዳም ደግሞ ስለሆነው ነገር ያብራራል። በመጀመሪያው አዳም የሆነው ነገር ምንድነው? ኃጢአት፣ ሞትና ኩነኔ ነው ባጭሩ። ስለዚህ ኃጢአት በመጀመሪያው አዳም ወደ ዓለም ገባ። ኃጢአትንም ተከትሎ ምን ገባ? ሞት ገባ። ሞትንም ተከትሎ ምን ሆነ? ፍርድ ሆነ።
ኩነኔ ሆነ። በሁለተኛው አዳም ግን ይላል ሐዋርያው ጳውሎስ ሕይወት ሆነ፣ ሕይወት ጽድቅ ሆነ፣ ከዛም የዘላለም ሕይወት ሆነ ብሎ ያስረዳል። በክርስቶስ ያገኘነውን አዲስ ሕይወት አውርቶ ከዛ ጽድቅ እንዴት እንዳገኘን ከዛ የዘላለም ሕይወት ደግሞ ያገኘንበትን ሁኔታ በማነጻጸር ያስረዳቸዋል ማለት ነው። እዚህ ድረስ ነበረ የመጣ ነው ማለት ነው። ስለዚህ ከዚያው ሮሜ ምዕራፍ 6 ይቀጥላል። እንግዲህ በክርስቶስ ጸድቀን ከእግዚአብሔር ጋር ሰላምን ካገኘን ይሄ በክርስቶስ ጸድቀን ከእግዚአብሔር ጋር ሰላም ያገኘንበትን ሁኔታ ምዕራፍ 6 እና ምዕራፍ 7 ላይ በተለያዩ ርዕሶች ነው የሚያብራራው። ምዕራፍ 6 ዋና ትኩረቱ ለኃጢአት ሞተን እንዴት ለጽድቅ እንደምንኖር ማስረዳት ነው። ስለዚህ ይህንን ያብራራበትን ሁኔታ ነው የምናየው። ምን ማለት ነው? ከክርስቶስ ሞትና ትንሣኤ ጋር ምዕራፍ 6 ዋና ሐሳቡ ምንድን ነው? ከክርስቶስ ሞትና ትንሣኤ ጋር በመተባበር ከክርስቶስ ጋር እንዴት አንድ እንደሆንንና ሰውነታችንንም ራሳችንንም ዕለት ለዕለት ለእግዚአብሔር በማቅረብ በአዲሱ ሕይወት መመላለስ እንዳለብን ማሳሰብ ነው። እነዚህን ነገሮች ነው የሚያብራራው። ስለዚህ ይህንን ዋና ጭብጥ ያብራራበትን ሁኔታ እንመለከታለን። በሁለት ከፍለን ልናየው እንችላለን። የመጀመሪያው ምዕራፍ 6 ከ1 እስከ 14 ላይ ነው። እሱ ላይ ነው ትኩረት የማደርገው። የመጀመሪያው ምዕራፍ 6 ከ1 እስከ 14 በተለይ ይሄ ለኃጢአት የሞትንበትን መሰረታዊ እውነት አስተምህሮ ነገረ መለኮቱን ጭብጡን ያብራራበት ቦታ ነው። ምዕራፍ 6 ከ1 እስከ 14 ምዕራፍ 6 ከ1 እስከ 14 ከክርስቶስ ጋር አንድ በመሆን እንዴት አዲስ ሕይወት እንዳገኘን እንዴት ሕያዋን እንደሆንን እሱ የተሰራውን ሥራ መሰረታዊውን እውነት አስተምህሮ ይተነትናል። ምዕራፍ 6 ቁጥር 1 እና 2 በመጀመሪያ አነባለሁኝ። እንግዲህ ምን እንላለን? ጸጋ እንዲበዛ በኃጢአት ጸንተን እንኖርን? አይደለም። በኃጢአት የሞትን እኛ ወደፊት እንዴት አድርገን በርሱ እንኖራለን? ስለዚህ የመጀመሪያው እሳቤ ቁጥር 1 እና 2 ላይ የምታገኙት ከዚህ በኋላ እኛ ከእግዚአብሔር ጋር እርቅና ሰላምን ስላገኘን በክርስቶስ እርቅና ሰላምን ስላገኘን ከእግዚአብሔር ጋር ስለታረቅን ሕይወትን ስላገኘን አዲስ ሰው ስለሆንን በኃጢአት አንኖርም ነው የሚለው። ከዚህ በኋላ በኃጢአት አንመላለስም። ከዚህ በኋላ ኃጢአት በእኛ ላይ ጌታ አይሆንም። ምክንያቱም የተነሳውን ጥያቄ እንመልከት። እንግዲህ ምን እንላለን? ጸጋ እንዲበዛ በኃጢአት ጸንተን እንኖርን? እንግዲህ ምዕራፍ 6 2 ከ1 እስከ 14 እና ከ15 እስከ 23 ለሁለት ይከፈላል። ከ1 እስከ 14 ሁለት ጥያቄዎች ተነስተዋል። መልእክቱ የተጻፈላቸው ሰዎች ጋር የተሳሳቱ አስተሳሰቦች ነበሩ። የመጀመሪያውን ልክ ያልሆነውን አስተሳሰብ ቁጥር 1 ላይ ነው የሚመልሰው ጳውሎስ። እነሱ ጋር ያለ አንድ ሐሳብ ነው። ምዕራፍ 5 ቁጥር 20 እና 21 ላይ ተንጸባርቋል። ይህ ሐሳብ ምንድነው የተንጸባረቀው? ጸጋ እንዲበዛ ማለት ነው። ኃጢአትን እየሰራን እንኖርን? ምክንያቱም ኃጢአት ሲበዛ ጸጋ ደግሞ አብሮ ምን እየሆነ ነው? እየበዛ ነው። ስለዚህ ጸጋ እንዲበዛ ኃጢአትን መስራት ምን ማድረግ እንቀጥል ወይ የሚል ጥያቄ ነው። ስለዚህ ይሄ አስተሳሰብ የተጻፈላቸው ሰዎች ጋር የነበረ አስተሳሰብ ነው። ስለዚህ ጳውሎስ ይህንን ነገር 20 እና 21 ላይ ያለውን እንዴት ሚስ አንደርስታንድ እንዳረጉት ምዕራፍ 5 ሄዳችሁ ልታዩት ትችላላችሁ። በደል እንዲበዛ ሕግ ጭምር ገባ፣ ዳሩ ግን ኃጢአት በበዛበት ኃጢአት በሞት እንደነገሰ እንዲሁ ደግሞ ጸጋ ከጌታችን ከኢየሱስ ክርስቶስ የነሳ በጽድቅ ምክንያት ለዘላለም ሕይወት ይነግስ ዘንድ የሚለው እንግዲህ ይሄ ምዕራፍ 5ን ከቁጥር 12 ጀምሮ ማንበብ ይጠይቃል። ስለዚህ ጸጋ እንዲበዛ በኃጢአት መኖር እንቀጥል። ስለዚህ በኃጢአት መኖር ስንቀጥል ጸጋ እየበዛ ይሄዳል የሚል አስተሳሰብ ነው። ስለዚህ ጳውሎስ ቁጥር 1 ላይ ጸጋ እንዲበዛ በኃጢአት ጸንተን እንኖርን? ከቶ አይደለም። በጽኑ ነው የተቃወመው ይሄንን ሐሳብ።
ምክንያቱም መልሱን ቁጥር 2 ላይ ሰጥቷል። ይሄ ሊሆን የማይችልበት ምክንያት ለኃጢአት የሞትን እኛ ወደፊት እንዴት አድርገን በእርሱ ምን እንኖራለን? መልሰን እንዴት በኃጢአት እንመላለሳለን? ስለዚህ እዚህ የተነሳው ነገር ምንድነው? ኃጢአት እያደረግን መኖርን ከቀጠልን ከክርስቶስ ጋር ህብረት ማድረግ አንችልም። ምክንያቱም እኛ ለኃጢአት ሞተናል። በክርስቶስ ሆነን ለኃጢአት ምን አድርገናል? ሞተናል። ለኃጢአት የሞትን ሰዎች ለኃጢአት መሞት ምን ማለት ነው? እንግዲህ እያብራራው ስለሚሄድ ወደታች የሞትን ሰዎች እንዴት ኃጢአት እያደረግን ለመኖር እንችላለን? ምክንያቱም ለኃጢአት መሞት ምን ማለት እንደሆነ አልገባቸውም ማለት ነው ሰዎች። ስለዚህ እሱን ነገር ከታች በደንብ ስለሚያብራራው እየተመለስኩ ያንን ሐሳብ አብራራለሁ። ለኃጢአት መሞት በክርስቶስ ሆነን ከሞቱ ጋር መተባበር ከኃጢአት ጋር ፍቺ አድርገናል። ከኃጢአት ጋር ፍቺ ተለያይተናል። ኃጢአት ገዢ ጌታ ሆኖ ከምንኖርበት ህይወት ወጥተናል። ተመልሰን እንዴት ኃጢአት በማድረግ ምን እንኖራለን? ኃጢአት በማድረግ ጸጋ አይደለም የሚበዛው። ኃጢአት እያደረግን በመቀጠል ጸጋ እንዲበዛ የሚለው አስተሳሰብ በክርስቶስ ሆነን ለኃጢአት መሞት ከኃጢአት ጋር መለያየት ፍቺ ከማድረግ ጋር አብሮ አይሄድም እና የተሳሳተ አስተሳሰብ መሆኑን ያብራራል። ከታች ያብራራ ስለሚሄድ እንመጣለን። ቁጥር 3 እስከ 11 ባለው ውስጥ ይህንን ሐሳብ ለማብራራት ለምንድነው ከዚህ በኋላ በክርስቶስ ከሆንም በኋላ በኃጢአት የማንኖርበት ምክንያቶች ምን እንደሆኑ ያብራራል። ከዚህ በኋላ በኃጢአት አንኖርም። ከዚህ በኋላ ኃጢአት በእኛ ላይ ጌታ አይሆንም። ከዚህ በኋላ በኃጢአት ምን አናደርግም? አንመላለስም። ምክንያቶቹን ያስቀምጣል። የመጀመሪያው ምክንያት ከቁጥር 3 እስከ 11 ላይ ተመልከቱ። ከኃጢአት ጋር ፍቺ አድርገናል። ሁለት ነገር አስተውሉ። አንደኛው ያለ ክርስቶስ በነበርንበት ጊዜ በመጀመሪያው አዳም ከዘፍጥረት ውስጥ ሄደን ብዙ ዝርዝር ነገሮች ባናነሳ ከመጀመሪያው አዳም የወረስናቸው ነገሮች አሉ። ከወደቀው አዳም የወረስነው ነገር ምንድነው? ኃጢአት የሚወድ ወደ ኃጢአት የሚያዘነብን ባህሪን ተካፍለናል። ስለዚህ በመጀመሪያው አዳም ውስጥ ኃጢአትን በሚወደው ዓለምን በሚወደው ኃጢአተኛ በሆነው መጀመሪያ አዳም ውስጥ ጌታና ገዢ ሆኖ የተቀመጠው ማን ነው? ኃጢአት ነው። ኃጢአት ገዝቶናል። እንደ ጌታ ሆኖ እስረኛ ባሪያ አድርጎን የኃጢአት አገልጋይ የአመፅ አገልጋይ ነበርን ያለ ክርስቶስ በነበርን ጊዜ። ስለዚህ በመጀመሪያው አዳም ውስጥ ጌታ ሆኖ የተቀመጠው ኃጢአት ነው። ገዢ ሆኖ የተቀመጠው ማን ነው? ኃጢአት ነው። የኃጢአት እስረኞች መሆናችን የሮሜ መጽሐፍ ይነግረናል። ኃጢአት እንደሰለጠነብን እንደ ጌታ ሆኖ እንደገዛን ሕግ ሆኖ እንደገዛን በደንብ አድርጎ የሮሜ መጽሐፍ ይነግረናል። ነገር ግን አሁን ይሄ በመጀመሪያው አዳም ነው። በሁለተኛው አዳም ተብሎ በተጠራው በክርስቶስ ግን ይሄ ነገር ተሽሯል። እሱን እንዴት እንደተሻረ ነው ሐዋርያው ጳውሎስ የመጀመሪያው ምክንያት አሁን በኃጢአት የማንኖርበት በኃጢአት መመላለስ የሌለብን ምንድነው? ከኃጢአት ጋር ጌታ ሆኖ ይገዛን ከነበረው ከሰለጠነብን ምርኮኛ ካረገን እስረኛ ካረገን ከኃጢአት ጋር ለአንዴና ለዘላለም ምን ብለናል? ተቆራርጠናል። በክርስቶስ ስንል ተለያይተናል። ገዥነቱ አብቅቷል። የኃጢአት ገዥነት ምን ብሏል? ተሰብሯል በክርስቶስ። ያንን ለማሳየት ነው እንግዲህ ከቁጥር 3 ጀምሮ እስከ 11 ድረስ 3 መሰረታዊ ምክንያቶችን የሚነግረን። መጀመሪያ ይሄኛውን ላብራራ። ከቁጥር 3 እስከ 5 ያለውን ላንብበው። ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን እኛ ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛ ደግሞ በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን። ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውንም በሚመስል ትንሣኤ ደግሞ ከእርሱ ጋር ምን እናደርጋለን? እንተባበራለን። ስለዚህ
እዚህ ጋር አሁን ጥምቀትን ያነሳል። በጥምቀት ምሳሌ ጥምቀት ዝም ብሎ የሆነ ስርዓት ሳይሆን በእግዚአብሔርና በሰዎች ፊት የምንፈጽመው ቅዱስ ስርዓት ነው። ኢየሱስ ለቤተ ክርስቲያን የሰጠው ስርዓት ነው። በጣም ትልቅ ቁም ነገርና ትርጉም ያለው ስርዓት ነው። ስለዚህ መጠመቃቸውን እንዲያስታውሱ ለምን እንደተጠመቃችሁ አታውቁምን የሚል ነገር ያነሳል። ስትጠመቁ የተጠመቃችሁት ሁላችሁ ከሞቱ ጋር አንድ ለመሆን ከትንሣኤውን ጋር ለመተባበር እንደሆነ አታውቁምን? አልገባችሁን? አላስተዋላችሁምን? መጠመቅ ማለት በአዋስ መነከር ማለት አይደለም። እድፍ ማስወገድ፣ የሰውነት እድፍ ማስወደቅ አይደለም። መጠመቅ ማለት ከክርስቶስ ሞትና ትንሣኤ ጋር ምን ማድረግ ነው? መተባበር ማለት ነው። የዚህ ትርጉም አልገባችሁምን? ልብ በሉ። በዚህ ክፍል ውስጥ ሐዋርያው ጳውሎስ አንዱ በጣም አሁን ባነበብኩት ትኩረት አድርጎ ሊነግራቸው የፈለገው ነገር ምንድን ነው? ጥምቀት ከክርስቶስ ጋር አንድ ለመሆን ከሞቱ ጋር የተባበርንበት ቅዱስ ምንድን ነው? ስርዓት ነው። ሁለቱ ነገሮች መብራራት አለባቸው። ከሞቱ ጋር አንድ መሆን ማለት ምን ማለት ነው? መጽሐፍ ቅዱሳችን እንደሚነግረን የዛሬ 2000 ዓመት ኢየሱስ ክርስቶስ በመስቀል ላይ ሲሞት ለምሳሌ ሁለተኛ ቆሮንቶስ 5:14 እስከ 15 ላይ እንደምናየው አንዱ ስለ ሁሉ ሞተ፣ እንግዲያስ ሁሉ ሞቱ። ወደፊት ለሞተውና ለተነሳው እንጂ ለራሳቸው እንዳይኖሩ ስለ ሁሉ ምን አረገ? ሞተ። የክርስቶስ ሞት የምትክ ሞት ነው። የክርስቶስ ሞት የውክልና ምንድን ነው? ሞት ነው። ኃጢአተኞችን ሁሉ ወክሎ የሞተው ምንድን ነው? ሞት ነው። ለዚህ ነው አንዱ ስለ ሁሉ ሞተ። ኢየሱስ ለማን ሞተ? ለማን ሞተ? ስለ ሁሉ፣ ስለ ኃጢአተኞች ሁሉ ሞተ። እንግዲያስ ሁሉ ምን ሆኑ? ሞቱ ይላል። ስለዚህ ሞቱ ምን ነው? ሞታችን ነው። እኔን ወክሎ እስከ ሞተ ድረስ ለእኔ ነው የሞተው። በሱ ሞት ውስጥ ነው ያለው። እኔም አብሬ ለኃጢአት ምን ብያለሁ? ሞቻለሁ። ለዚህ ነው አንዱ ስለ ሁሉ ሞተ፣ እንግዲያስ ሁሉ ሞቱ። ወደፊት ለሞተውና ለተነሳው እንጂ ለራሳቸው እንዳይኖሩ የተባሉ። በዚህ ሞት ውስጥ እኛም አለን። እኔን ወክሎ ስለ ሞተ ክርስቶስ የዛሬ ስንት? 2000 ዓመት። ስለዚህ ከክርስቶስ ጋር የተጠመቅነው ከክርስቶስ ጋር አንድ ለመሆን ነው። ማለት ከክርስቶስ ጋር ህብረት ለመፍጠር፣ በክርስቶስ ውስጥ ለመሆን፣ ክርስቶስ በእኔ ላይ ጌታ እንዲሆን፣ ክርስቶስ በህይወቴ ላይ የህይወቴ ጌታና ገዢምን እንዲሆን፣ እኔ የክርስቶስ ሆኜ ክርስቶስ በእኔ ላይ ንጉሥ ሆኖ እንዲነገስ፣ የህይወቴ መሪ እንዲሆን፣ ለእርሱ ልኖር፣ የእርሱ ልሆን ነው የተጠመቅኩት። አንድ መሆን ማለት ከክርስቶስ ጋር ህብረት መጀመር ማለት ነው። የክርስቶስ በመሆን ከክርስቶስ ጋር ህብረት መጀመር፣ በእርሱ ውስጥ መሆን፣ በእርሱ አመራርና ጌትነት ስር መሆን፣ እሱ ሙሉ ለሙሉ ህይወቴን ወደሚገዛበት ወደሚቆጣጠርበት ግዛት፣ የህይወት ግዛት መግባት ማለት ነው። የእግዚአብሔር ስም የተባረከ ይሁን። ስጠመቅ ይሄን ነው። ከክርስቶስ ጋር አንድ ሆንኩ ማለት ይሄን ግዛት ቀይሬያለሁ፣ ገዢ ቀይሬያለሁ፣ ጌታ ቀይሬያለሁ፣ ህይወት ተቀይሯል፣ ህግ ተለውጧል። የእግዚአብሔር ስም የተባረከ ይሁን። እንደሱ ማለት ነው። ስለዚህ ከቀድሞ ጌታ ጋር ተፋትቻለሁ ማለት ነው። ተለያይቻለሁ፣ አበቃ። ከዚህ በኋላ ኃጢአት በእኔ ላይ ጌታ የሚሆንበትን እኔ የእሱ ባሪያ የእሱ አገልጋይ የሚሆንበት አገዛዝና ስርዓት ተገልብጧል፣ ተሽሯል ማለት ነው። የእግዚአብሔር ስም የተባረከ ይሁን። እንዴ አንድ ልትሆኑ እንደተጠመቃችሁ አልገባችሁም? ተፋታችኋል እኮ፣ ፍቺ እኮ ተካሂዷል፣ ተለያይታችኋል። እንዴት ተመልሳችሁ ለኃጢአት እንኑር እንዴ? ታዲያ ትርጉሙ ምንድን ነው? ከክርስቶስ ጋር አንድ የመሆን ትርጉም ከሞቱ ጋር መተባበር። ስለዚህ ምንድን ነው? የመጀመሪያውን ጌታ ገርስሰን ጥለነዋል ማለት ነው። የእግዚአብሔር ስም የተባረከ ይሁን። ኃጢአት ጌታ ሆኖ የሰለጠነበትን ንጉሥ ሆኖ ፈቃዱና መሻቱን ሲያስፈጽመን የነበረውን ያንን ስርዓት ገርስሰን ክርስቶስን በቦታው አንግሰናል ማለት ነው። የእግዚአብሔር ስም የተባረከ።
መጠመቅ ማለት ይሄ ነው። ከክርስቶስ ጋር አንድ መሆን ማለት ህብረት ማድረግ ማለት ይሄ ነው። ተለያይተናል፣ ተቆራርጠናል ማለት ነው። ከተለያየን ተመልሰን እንዴት በኃጢአት እንኖራለን? ከተቆራረጥን ተመልሰን ያኛውን ጌታ እንዴት እናነግሳለን? ሊሆን እኮ አይችልም። ከክርስቶስ ጋር አንድ ሆኛለሁ ብለን ከኃጢአት ተፋተን ተለያይተን ህጉም ገልብጠን ወደ ሌላ ግዛት መጥተን ክርስቶስ ወደሚገዛበት ጌታ ወደሆነበት ወደ ነገሰበት ለእርሱ ወደምንኖርበት ግዛት ተሸጋግረን ተመልሰን በኃጢአት እንዴት እንኖራለን? እንዴት ተመልሰን የኃጢአት የኑሮ ዘይቤን እንዴት እንከተላለን? ይሄን አታውቁም ነው የሚላቸው። የተጠመቃችሁት ለዚህ እንደሆነ አታውቁም? መለስ ብለን አንዳንድ ነገሮችን መጠየቅ አይለብን አይመስላችሁም? በህይወታችን መጠየቅ አለብን። እመጣበታለሁ እሱኛውን ሀሳብ። የእግዚአብሔር ስም የተባረከ ይሁን። ይሄ እኮ የነጻነታችን ቀን ነው። ይሄ እኮ አርነት የወጣንበት ቀን እኮ ነው። ይሄ እኮ የኃጢአት የበላይነት ገዥነት የተገረሰሰበት ቀን እኮ ነው። ይሄ የተጠመቅንበት ቀን፣ ይሄ ከክርስቶስ ጋር አንድ የሆንበት ቀን፣ የኃጢአት ዙፋን የተገለበጠበት እኮ ቀን ነው። እኔ በዚህ ደስ ካልተሰኘን በምን ደስ እንደምንሰኝ አላውቅም። የህይወታችን መሰረታዊ ችግር እኮ የነበረ ጉዳይ ነው። የህይወታችን መሰረታዊ ችግር ሀብት አይደለም ወገኖቼ፣ ስልጣን አይደለም፣ ዝና አይደለም፣ በዚህ ምድር ምን ቆጠራቸው ነገሮች አይደሉም። የህይወታችን መሰረታዊ ችግር የነበረው ውስጣችን ነው። ማንነታችን ውስጥ የነበረ ችግር። ለዚህ ችግር ገንዘብ መልስ መስጠት አልቻለም። ስልጣን መስጠት አይችልም። ማንም ቢመጣ አዋቂ ፈላስፋ ጠቢብ ቢመጣ ለዚህ ጥያቄ ለህይወታችን መልስ ሊሰጥ አይችልም። የሰው ልጅ መሰረታዊ ችግር ድህነት አይደለም። የሰው ልጅ መሰረታዊ ችግር ኃጢአት ነው። ለዚህ ኃጢአት ደግሞ መልስ የሰጠ አንድ ብቻ ነው፣ እሱም ኢየሱስ ክርስቶስ ይባላል። የእግዚአብሔር ስም የተባረከ ይሁን። ከኃጢአት ጋር ፍቺ የተፋታንበትን ቀን እሱም ብናከብር እኔ ደስ ይለኛል። በስጋ የተወለድንበትን ብናከብርም ክፋት የለው። ስለዚህ ጌታችን ኢየሱስ ክርስቶስ እየተናገረ ያለው ምንድነው? ሐዋርያው ጳውሎስ እየተናገረ ያለው በዚህ ክፍል ውስጥ ምንድነው? እናንተ ሰዎች ጌታ እኮ ቀይረናል፣ ይሄው ከቀድሞ ጌታችን ፍቺ ተካሂዷል፣ ተለያይተናል፣ ወደ አዲስ ግዛት መተናል፣ ወደ ክርስቶስ ገብተናል። ክርስቶስ በእኛ ላይ እኮ ጌታ ሆኗል፣ እኛ የክርስቶስ ሆነናል፣ ወደ አዲስ የህይወት ስርዓት ውስጥ መተናል። ይሄም የአዲሱ የህይወት ስርዓት በኃጢአት መኖር የማይፈቀድበት ስርዓት ነው። በኃጢአት መመላለስ የተኮነነበት ስርዓት ነው። እናንተ ሰዎች ይሄንን አስተውሉ። እንዴት ተመልሳችሁ በኃጢአት እንኖር ትላላችሁ የሚል ጥያቄ ነው። ስለዚህ የመጀመሪያው በኃጢአት መኖር የማንችልበት ምክንያት ከክርስቶስ ጋር አንድ በመሆን ከመጀመሪያው ጌታ ከኃጢአት ጋር ፍቺ አካሂደናል። የእግዚአብሔር ስም የተባረከ ይሁን። ሁለተኛው አሮጌው ሰው ተሰቅሏል። ሁለተኛው ምክንያት ይሄ ነው። ቁጥር 6 እና 7 ላይ ተመልከቱት። ከእንግዲህ ወዲያ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን። የሞተስ ከኃጢአቱ ጸድቋልና፣ ነገር ግን በክርስቶስ ከሞትን ከእርሱ ጋር ደግሞ በሕይወት እንድንኖር እናምናለን ይላል። አሮጌው ሰው ምን ብሏል? ተሰቅሏል። አሮጌው ሰው ከመጀመሪያው አዳም የወረስነው ኃጢአትን የሚወደው ያልተለወጠው ማንነታችን ነው። ከወደቀው ከመጀመሪያው አዳም የወረስነው ያልተለወጠ ማንነታችን፣ ኃጢአት የሚወድ ማንነታችን፣ ለኃጢአትና ለዓለም ተገዢ የሆነ ማንነታችን ነው። የኃጢአት ሰውነት ነው እሱ። ይሄ አሮጌው ሰው አንድ ነው። አሮጌው ሰው አንድ ነው። ምን ብሏል ነው የሚለው ሐዋርያው ጳውሎስ? ተሰቅሏል ነው የሚለው።
ይሄ ኃጢአትን የሚወደው ማንነታችን ከመጀመሪያው አዳም የወረስነው ማንነታችን ለኃጢአት ተገዢ የሆነ ኃጢአትን የሚወደው ዓለምን የሚወደው አመፅን የሚወደው ሕይወቱ በሙሉ በኃጢአት የተተበተበ ኃጢአተኛ የኑሮ ዘይቤን የሚከተለው እሱን ክርስቶስ በመስቀል ላይ ሰቅሎታል። ስለሱ ሲናገር ምንድን ያለው? መሰረታዊው ጥያቄ መሰቀሉ አንድ ነገር ነው፣ ግን ለምንድን ነው የተሰቀለው? የተሰቀለበትን ምክንያት አብሮ ነው ቁጥር 6 ላይ የሚነግረን። የተሰቀለበት ምክንያት የኃጢአት ሥጋ ይሻር ዘንድ፣ በሌላ አነጋገር ኃጢአት ከዚህ በኋላ እንዳይገዛን። የእግዚአብሔር ስም ብሩክ ይሁን። ከዚህ በኋላ ኃጢአት በእኛ ላይ እንዳይሰለጥን፣ ጌታ ምን እንዳይሆን፣ የኃጢአት ኃይል ይሰበር ዘንድ፣ የኃጢአት ኃይል ይሻር ዘንድ፣ የኃጢአት የበላይነትና ጌትነት ይገለበጥ ዘንድ። የእግዚአብሔር ስም የተባረከ ይሁን። ከዚህ በኋላ ክርስቶስ በእኛ ላይ ጌታ ይሆን ዘንድ፣ ይሄ አዲስ ሕይወት በእኛ ውስጥ ይጀምር ዘንድ አሮጌው ሰው ምን ብሏል? ተሰቅሏል። የኃጢአት የሚወደው የኃጢአት ሰውነት ማንነት ተሰቅሏል። አሮጌው ሰው ተሰቅሏል። አሮጌው ሰው እሱ ነው። የኃጢአት ሰውነት እድል ፈንታ እንዳያገኝ፣ ከእንግዲህ በእኛ ላይ ኃይል እንዳይኖረው ፍቺ ተካሂዷል። ጌታ ኢየሱስ ክርስቶስ ያደረገውን ነገር እዚህ ጋር ተመልከቱ። መፍትሄው ኢየሱስ መፍትሄ አድርጎ ያመጣው ከመጀመሪያው አዳም የወረሰነውን ያንን አሮጌ ማንነት በኃጢአት የጎደፈ የኃጢአት ኃይል የሚገዛው ማንነት መጠገን መጠጋገን አይደለም፣ ሜንቴናንስ አይደለም። የእግዚአብሔር ስም የተባረከ ይሁን። ሌላ አዲስ ማንነት ማምጣት ነው። ያኛውማ በቃ መወገድ ብቻ ነው። ሌላ ምንም እድል ፈንታ የለው። በክርስቶስ አዲስ ማንነት በኤፌሶን 4 ከቁጥር 20 እስከ 24 ይህን በደንብ እናንብብ ለምትጽፉ ሰዎች። ሐዋርያው ጳውሎስ ለኤፌሶን ሰዎች ያላቸው ምንድን ነው? በክርስቶስ የተማራችሁት እውነት አለ። ይሄም እውነት አሮጌውን ሰው አውልቃችሁ አዲሱን ሰው እንድትለብሱ ነው። ስለዚህ ቁጥር 24 ላይ መጥቶ እግዚአብሔርን እንዲመስል የተፈጠረው ለእውነት ለጽድቅና ለቅድስና እግዚአብሔርን እንዲመስል የተፈጠረውን አዲሱን ሰው ልበሱ። አዲስ ሰው እግዚአብሔር ይመስገን። አሮጌው ሰው ተወግዷል። እነሆ ሁለተኛ ቆሮንቶስ 5 እንደሚል 17 ማንም በክርስቶስ ቢሆን አዲስ ፍጥረት ነው። እነሆ አሮጌው ምን ብሏል? አልፏል። አንድ ነገር ልብ እንበል ወገኖቼ፣ በክርስቶስ የሆነው አዲሱ ፍጥረት በመስቀሉ ስራ ሕያው ሆኖ ጀምሯል። ዘ ኒው ክሪኤሽን አዲሱ ፍጥረት በክርስቶስ ጀምሯል። እኛ የአዲሱ ፍጥረት ማህበረሰብ ነን፣ የአሮጌው አይደለም። መስቀል አንድ ነገር ነው የሚያሳየው። መስቀል የአሮጌው ፍጥረት ማለፍና የአዲሱ ፍጥረት መጀመር፣ በክርስቶስ አዲስ ዘመን፣ አዲስ ዓለም፣ አዲስ ፍጥረት እግዚአብሔር ስም የተባረከ ይሁን የጀመረው በመስቀሉ ሥራ ነው። እኛ የአዲሱ ፍጥረት አካል ነን። በክርስቶስ የሆነው የአዲሱ ማህበረሰብ አካል ነን። በክርስቶስ አዲስ ፍጥረት ሆነናል። ከዚህ በኋላ ባሮጌው ሰው ሕግ አንመራም። የአዲሱ ፍጥረት ንጉሥ ጌታ ክርስቶስ ብቻ ነው፣ ኃጢአት አይደለም። በዛ ውስጥ ኃጢአት ስፍራ፣ ዕድል፣ ኃይል፣ ብርታት የለውም። በክርስቶስ ተሸንፏል። እሱ ነው እየነገረን ያለው ጳውሎስ። መፍትሄው ይሄ ብቻ። ወደ ኤፌሶን 4 እመጣለሁኝ፣ አነባለሁኝ እሱን ክፍል ግን እችኛውን ሐሳብ ልጨርስ።
ሶስተኛው ምክንያት፣ አንደኛው ምክንያት ከኃጢአት ጋር ፍቺ አድርገናል። ስለዚህ ከዚህ በኋላ በኃጢአት ልንኖር አንችልም። ሁለተኛው ምክንያት አሮጌው ሰው ምን ብሏል? ተሰቅሏል። ስለዚህ ከእንግዲህ በኋላ በኃጢአት ልንኖር አንችልም፣ በኃጢአት ልንመላለስ አንችልም። ይሄ ከሆነ ደግሞ ሶስተኛው ምክንያት ከቁጥር 8 እስከ 10 ጳውሎስ የሚነግረን የማይነጣጠል አንድ ነገር አለ። በአዲስ ሕይወት ለመመላለስ ከክርስቶስ ጋር ምን ብለናል? ተነስተናል። ሎጂካሊ እነዚህ ሁለት ነገሮች አይነጣጠሉም። ለኃጢአት ከሞትን ለእግዚአብሔር ልንኖር ምን ብለናል ማለት ነው? ምን ብለናል? ተነስተናል። አዲስ ፍጥረት ሆነናል። አዲስ ሰው ሆነናል። ስለዚህ 8 እስከ 10 ይህን ያለን ደግሞም በሕይወት እንኖር እናምናለን። ክርስቶስ ከሙታን ተነስቶ ወደፊት እንዳይሞት ሞትም ወደፊት እንዳይገዛው እናውቃለንና መሞትን አንድ ጊዜ ፈጽሞ ሞተ፣ ለኃጢአት ሞቶ በኃጢአት መኖርን ግን ለእግዚአብሔር ይኖራል። ምሳሌ ከፈለጋችሁ ክርስቶስን ተመልከቱ ነው የሚለው። ክርስቶስን ተመልከቱ። ክርስቶስ ለኃጢአት ሞቷል አልሞተም? ሞቷል አይደለም? ለኃጢአት ሞቶ ግን ኃጢአትን ድል አድርጎ ከሙታን ምን አድርጓል? ተነስቷል። ተነስቶ ሄዶ በእግዚአብሔር ቀኝ ምን ብሏል? ተቀምጧል። ሁሉን አሸንፎ። ከዚህ በኋላ ክርስቶስ ለኃጢአት ይሞታል? አይሞትም። አሁንማ የዕብራውያን ጸሐፊ እንደተናገረ ዕብራውያን ምዕራፍ 2 ላይ አሁንማ በእግዚአብሔር ቀኝ ያለው ኢየሱስ የምስጋናና የክብር ዘውድ ተጭኖለት እናየዋለን። አሁንማ ኢየሱስ ነግሷል። ተመልሶ ለኃጢአት አይሞትም። ለኃጢአት አንዴ ሞተ፣ አሁን ግን ለዘላለም ይከብራል። አሁን ግን ለዘላለም በድል ይኖራል። አሁን ግን ለዘላለም በአሸናፊነት ይኖራል። ልክ እንዲህ ማለት ነው። ለኃጢአት የሞታችሁ እናንተ፣ ለኃጢአት የሞተን እኛ ተመልሰን ለኃጢአት አንኖርም። ከዚህ በኋላ በድልና በአሸናፊነት ከክርስቶስ ጋር እንቀጥላለን። ተመልሰን የኃጢአት ባሪያ አንሆንም። በአዲስ ሕይወት እኮ ተነሳን። ለማን ልንኖር? ለክርስቶስ ልንኖር። ያኛውን ጌታ የሻርነው እና ይሄኛውን ጌታ ያነገስነው ከዚህ በኋላ በድልና በአሸናፊነት ለመኖር፣ ተመልሰን በኃጢአት ለመኖር አይደለም። ልክ እንደ ክርስቶስ በዚሁ መንገድ ትቀጥላላችሁ። ክርስቶስን ምሳሌ አድርጉ፣ ክርስቶስን ተመልከቱ ነው የሚላቸው። ለኃጢአት ከሞታችሁ ለእግዚአብሔር ልትኖሩ ተነስታችኋል። ስለዚህ ከዚህ በኋላ በአሸናፊነትና በድል መመላለስን፣ ተመልሰን የኃጢአት ባሪያ ልንሆን አይገባም እያለ ነው። የእግዚአብሔር ስም ብሩክ ይሁን። እኔ እነዚህን ክፍሎች ሳስብ በጣም ውስጤ ሐሴት ያደርጋል። በጣም እንግዲህ ወደሚቀጥለው ሐሳብ ስንሄድ እንግዲህ ጳውሎስ ለነዚህ ሰዎች ይሄንን ስነ መለኮታዊ መሰረት በክርስቶስ የተሰራውን መሰረታዊ እውነት አስተምሮን ስነ መለኮቱን በደንብ ካብራራ በኋላ ከቁጥር 1 ምዕራፍ 6 ከቁጥር 11 እስከ 14 ጳውሎስ ለነዚህ አማኞች የሚሰጠውን ምክርና ትእዛዝ ተመልከቱ። እንዲህ ከሆነ ከክርስቶስ ጋር አንድ ለመሆን ከሞትን፣ ከኃጢአት ጋር ፍቺ ከፈጸምን፣ አሮጌው ሰው ከተሰቀለ፣ በክርስቶስ ልንኖር በአዲስ ሕይወት ለመኖር ለአዲስ ሕይወት ከተነሳን፣ ይሄ በክርስቶስ ከተከናወነ የኛ ድርሻ ምንድን ነው? የኛ ኃላፊነት ምንድን ነው? በጣም ማተኮር ያለብን እሱ ይመስለኛል። ከ11 እስከ 14 ለእግዚአብሔር ይኖራል ካለ በኋላ እንዲሁም እናንተ ደግሞ ለኃጢአት እንደሞታችሁ ግን በክርስቶስ ኢየሱስ በጌታችን ሆናችሁ ለእግዚአብሔር ሕያዋን እንደሆናችሁ ራሳችሁን ቁጠሩ። እንግዲህ ለምኞቱ እንድትታዘዙ በሚሞት ሥጋችሁ ኃጢአት አይንገስ። ብልቶቻችሁንም የዓመፃ ጦር ዕቃ አድርጋችሁ ለኃጢአት አታቀርቡ። ነገር ግን ከሙታን ተለይታችሁ በሕይወት እንደምትኖሩ ራሳችሁን ለእግዚአብሔር አቀርቡ። ብልቶቻችሁንም የጽድቅ ጦር ዕቃ አድርጋችሁ ለእግዚአብሔር አቀርቡ። ኃጢአት አይገዛችሁምና ከጸጋ በታች እንጂ ከሕግ በታች። ስለዚህ ምንድን ነው ማድረግ ያለባቸው? ይሄ ከሆነ ስራው ይሄ ከሆነ የመጀመሪያው ጳውሎስ የሚሰጣቸው ምክር የመጀመሪያውን ተመልከቱ። ከክርስቶስ ጋር እንደሞታችሁ በአዲስ ሕይወት እንደተነሳችሁ ቁጠሩ። የመጀመሪያው ነገር እዚህ ከታች የተዘረዘሩት ቁጠሩ፣ ኃጢአት እንዲነግስ አትፍቀዱ፣
እንዲህ የሚሉ ተደጋጋሚ 4-5 ሐሳቦች አንደኛ አምላካዊ ትእዛዝ ናቸው። እንደ ትእዛዝም ነው የተቀመጡት። አንድ አማኝ ሊያደርገው የሚገባ ሊፈጽመው የሚገባ ትእዛዝና መመሪያው ነው የተቀመጠው በመጀመሪያ። በሁለተኛ ደረጃ ደግሞ ይሄ እውነት በክርስቶስ መስቀል ላይ የተሰራው እኛ የመሞታችን ምስጢር የመነሳታችን ምስጢር የሚሰራው በመታዘዝ ህይወት ውስጥ ነው። ኃላፊነት አለበት። ብዙ ጊዜ ክርስትናን ስናስብ ክርስቲያናዊ ህይወትን ስናስብ እግዚአብሔር ብቻ የሚያደርገውን የሆነ አስማታዊ ማጂክ የሆነ ህይወት አድርገን እናስብ። ክርስትና ኃላፊነት ያለበት ህይወት ነው። አማኝነት በኃላፊነት የተሰጠንን የእግዚአብሔርን ትእዛዝ በመፈጸም በማድረግ በመታዘዝ የምንኖረው ህይወት ነው። አስማት አይደለም። በአስማት የሚሰራ ነገር የለም። የሆነ ነገር አድርጎ እግዚአብሔር እኛን ይቀይረናል ማለት አይደለም ወገኖቼ። መታዘዝ ባለብን የእግዚአብሔር ቃል መታዘዝ ባለብን ስንታዘዝ በመታዘዝ ህይወት ውስጥ የእግዚአብሔር ጸጋና ኃይል ምን ያልፋል። በመታዘዝ ውስጥ የእግዚአብሔር ኃይል ይሰራል። በመታዘዝ ውስጥ የእግዚአብሔር ጸጋ፣ እርዳታ፣ እገዛ በሚያስፈልገን ነገር ሁሉ የእግዚአብሔር መንፈስ በዚያ ውስጥ ይሰራል። ለዚህ ነው እኮ መንፈስ ቅዱስ በእኛ ውስጥ ያደረው። መንፈስ ቅዱስ በመታዘዝ ህይወት ውስጥ ይሰራል በህይወታችን። ምን አድርጉ ነው የሚለው? ቁጠሩ። ምንድነው የሚቆጥሩት? እነዚህ ሰዎች ምንድነው መቁጠር ያለባቸው? እናንተ ለኃጢአት እንደሞታችሁ ግን በክርስቶስ ኢየሱስ በጌታ ናችሁ፣ ለእግዚአብሔር ሕያዋን እንደሆናችሁ ቁጠሩ ነው የሚለው። ለኃጢአት እንደሞታችሁ ግን ለእግዚአብሔር ልትኖሩ እንደተነሳችሁ ምን ቁጠሩ። ቁጠሩ ኢኔሴንስ ማለት የዛሬ 2000 ዓመት አንድ ነገር ልጠይቃችሁ። ክርስቶስ የሰራው ስራ እውነት ነው? በእውነት ስራዬ እንደሰራልን አምናለሁ። እምነትን ስለሚጠይቅ ነው። እምነትን የሚጠይቅ ነገር ነው። የዛሬ 2000 ዓመት ከክርስቶስ ጋር መሞቴን አምናለሁ። ሪሊ ሞቻለሁ። በእውነት ስራዬ ተሰርቶልኛል። እኔን ወክሎ ክርስቶስ ያንን ስራ ሰርቷል። ይሄን እቀበላለሁ። በዚህ አምናለሁ። የምናምን ከሆነ ይሰራል። ምንም አትጠራጠሩ። የምታምኑ ከሆነ በዚህ እምነት ውስጥ የእግዚአብሔር ኃይል ያልፋል፣ ይሰራል። ቃሉ እውነት ነው። ሞኝነት ይመስላል አይደል? የዛሬ 2000 ዓመት የሆነ ክርስቶስ የሚባል መጥቶ በመስቀል ላይ ተሰቅሎ አይደለም ሞቶ ተነስቶ የሰራውን ስራ ማመን ስናስበው እንደ ባለ አእምሮ ስናስበው ሞኝነት ይመስላል፣ ግን ሕያው እውነት ነው። የሚሰራ የተለወጠ ህይወትን የሚቀየር እውነት ነው። ክርስትና በተለወጠ ህይወት የምንኖረው ህይወት ነው። ግን እምነት ያስፈልጋል። እምነት ወደ መረዳት ደግሞ ያመጣል። በክርስቶስ የተሰራውን ስራ ስንቀበል ስናምን የኛ እንደሆነ ስናምን ያ እውነት በህይወታችን ይሰራል። ለመሰላችሁ እኔን ወክሎ ነው የሞተው ክርስቶስ። ስለኔ እኮ ነው የሞተው። በሞት ውስጥ እኮ አለሁ እኔ። እሱ ሲሞት እኔ አብሬ ሞኛለሁ፣ ሞቻለሁ። ስለኔ ነው የሞተው። ስለዚህ ያ እውነት በእኔ ህይወት ውስጥ ሕያው የሚሆነው ከእርሱ ጋር ለኃጢአት እንደሞት ግን ለእግዚአብሔር ልኖር እንደተነሳው ምን ሳደርግ ነው? ሳምን ነው፣ ስቀበል። እኔ አንዳንዴ ስለምጠራጠር ነው የብዙ ቅዱሳንን ህይወት ስመለከት፣ በብዙ ዓመት የአገልግሎት ዘመን ስመለከት አንዳንድ ጊዜ ይህን ችግር ስለማይ ነው። ክርስትና ሃይማኖት አይደለም። ክርስትና የሆነ ስርዓት አይደለም። ክርስትና ፕሮግራም አይደለም። ክርስትና እውነተኛ በእውነተኛ የተለወጠ ህይወት የምንኖረው ሕያው እምነት ነው። ይሄ የሚሆነው ግን በእምነትና በመታዘዝ ውስጥ ነው። እግዚአብሔር የሚታዘዙትን ይባርካቸዋል። እግዚአብሔር ቃሉን ለማድረግ ራሳቸውን የሚሰጡትን በህይወታቸው አልፎ ይሰራል። ጸጋን ይሰጣቸዋል። ስራውን የሰራው እሱ ነው። በመስቀል ላይ እኮ የሞተው ማን ነው? ክርስቶስ ነው። እኔ አይደለም የሞትኩት። ስራውን የሰራው እሱ። የሰራልኝን ጌታ የሰራልኝን ስራ በእምነት ምን ማድረግ አለብን? መቀበል አለብን።
በዛ ውስጥ ግን የእግዚአብሔር ጸጋ ያልፋል። የእግዚአብሔር ስም የተባረከ ይሁን። ህይወት ይቀየራል፣ ይለወጣል፣ የድል ህይወት ይጀምራል። ምናልባት እንግዲህ ያም ወደ በኋላ መጣበታለሁ ነው። ሁለተኛ ሰውነታችሁን ምን አድርጉ ነው ያለው? ቁጠሩ ብቻ አይደለም፣ ብልቶቻችሁን እንግዲህ ለምኞቱ እንድትታዘዙ በሚሞት ስጋችሁ ኃጢአት ምን ባይል አይንገስ። ብልቶቻችሁን ያመጻ ጦር ዕቃ አድርጋችሁ ለኃጢአት ምን አታርጉ አታቀርቡ ነው የሚለው። ስለዚህ ጋር አትፍቀዱ የሚል ነገር አለ። ምኞቱን እንዲፈጽም አይደል? በሚሞት ስጋችሁ ላይ ኃጢአት እንዲነግስ አታድርጉ። ከዚህ በኋላ ኃጢአት በማንነታችን የሚነግሰው ኃጢአትን በማድረግ የምንኖረው በምርጫችን ነው። በቀጥታም ይሁን በተዘዋዋሪ ኃጢአት በማንነታችን ላይ ገዢ እንዲሆን ጌታ እንዲሆን የምንፈቅድ ከሆነ አደጋ ይፈጠራል በሕይወታችን ውስጥ። አትፍቀዱ ማለት ምርጫችሁ አታርጉ፣ አትወስኑ። ለእንደዚህ አይነት ነገር ሕይወታችሁን አሳልፋችሁን አትስጡ ማለት ነው። ምኞቱን ምክንያቱም ኃጢአት ብርቱ ገዢ ስለሆነ ማለት ነው። ይሄ እውነት ነው። ሮሜ 13 ከ12 እስከ 14 ላይ ነግሯቸዋል ሐዋርያው ጳውሎስ። ሮሜ 13 ከ12 እስከ 14 ላይ ደግሞ ነው የነገራቸው። ምንድነው ያላቸው? እንግዲህ የጨለማውን ሥራ አውጥተን የብርሃን ጋሻ ጦር እንልበስ፣ በቀን እንደምንሆን በአግባብ እንመላለስ፣ በዘፈንና በስካር አይሁን፣ በዝሙት በመዳራት አይሁን፣ በክርክር በቅናት አይሁን፣ ነገር ግን ጌታ ኢየሱስ ክርስቶስን ልበሱት። ምኞቱን እንዲፈጽም ለሥጋ አታስቡን ያለው። አታመቻቹለት። ሥጋ ምኞቱን እንዲፈጽም አለ። መዝፈን ሲፈልግ ምን እንዲያደርግ እንዲዘፍን፣ መሰሞት ሲፈልግ ምን ማድረግ እንዲችል እንዲዘሙት፣ መስከር ሲፈልግ ምን እንዲያደርግ እንዲሰክር። አታመቻቹለት፣ አትፍቀዱለት፣ እድል ፈንታን ምን አትስጡት። ኃጢአትም ሰይጣንም እንዲሁ ነው እድል ፈንታን በሕይወታችን የሚያገኘው አይደል? ኤፌሶን 4:25 ላይ ኃጢአትን አትስሩ፣ ለዲያብሎስ ምን አትስጡ። ስለዚህ የኛ ምርጫ የኛ ውሳኔ ነው። ምንድነው ምርጫችን? ኮሚትመንታችን ለማን ነው? ውሳኔያችን ለማን ነው? መገዛታችን ለማን ነው? ማንነታችንን የማን መጠቀሚያ አድርገን ነው መስጠት የምንፈልገው? የማን መሳሪያ? የአመጽ ነው ወይስ የጽድቅ ነው? ጽድቅ የሚገለጥበት ነው ወይስ አመጽ የሚገለጥበት? አንደበታችንን እንደምሳሌ እንውሰድ። ቀደም ሮሜ 3ን እንኳን አንብቤያለሁ። ምንድነው አሁን በአንደበታችን እንሳደባለን፣ በአንደበታችን እንራገማለን፣ በአንደበታችን የማይገቡ ንግግሮችን እናገራለን፣ በአንደበታችን ሰዎችን እንጎዳለን፣ በአንደበታችን ያው በዛሬ ዘመን ፖለቲከኞችም ሆነናል። በአንደበታችን የማንለው ነገር የለም። አንደበታችን ግን ምንድነው? ሐዋርያው ጳውሎስ በኤፌሶን 4 ላይ በጸጋ የተቀመመ አይደለም በጎ ቃል እንጂ ክፉ ቃል ካፋችሁ ምን አይሆን አይውጣ አይደለም የሚለው። ክፉ ቃል ሲወጣ ግን አንደበታችን ብልቶቻችን የጽድቅ የጦር ዕቃ ሳይሆን የምን ሆኑ ማለት ነው? ያመጽ ምን ሆነ? የጦር ዕቃ ሆነ። በእጆቻችን ግፍ እንሰራለን፣ በእጆቻችን እንሰርቃለን አይደል እንዴ? በእጆቻችን ብዙ ክፉ ነገሮችን እንፈጽማለን። እንደዛ ከሆነ ግን ይሄ እጆቻችን የአመጽ የጦር ዕቃ ምን ሆኑ ማለት ነው። በእግሮቻችን የማይገቡ ቦታዎችን እንሄዳለን አይደል? ብዙ ነገሮችን እንፈጽማለን። እነዚህ በምሳሌ ነው፣ በብልቶች ምናምን ይበል እንጂ በመሰረቱ የተፈለገው ራሳችንን ሁለንተናችንን አሳልፈን እንድንሰጥ በአንደበታችን ቢሆን፣ በእግሮቻችን ቢሆን፣ በእጆቻችን ቢሆን፣ በሐሳባችን ቢሆን፣ ሁለንተናችን የእግዚአብሔር ጽድቅ መገለጫ እንዲሆን ነው። የፍቅሩ መገለጫ እንዲሆን፣ የመልካምነቱ መገለጫ እንዲሆን፣ የእውነት መገለጫ እንዲሆን፣ የንጽህና መገለጫ እንዲሆን፣ የቸርነት መገለጫ እንዲሆን ነው የተፈለገው። ኤፌሶን 4 ለዚህ ጥሩ ምሳሌ ስለሆነ በደንብ ብታነቡት ደስ ይለኛል። የተወሰነውን ኤፌሶን 4 ላይ ሌላ አንድ የተወሰነ ቃል ላንብብ እዚህ ጋር። ኤፌሶን ምዕራፍ 4 እንደዚህ ይላል። ኤፌሶን ምዕራፍ 4 ከቁጥር 25 ጀምሮ ስለዚህ ውሸትን አስወግዳችሁ እርስ በርሳችሁ ብልቶች ሆነናልና እያንዳንዳችን ከባልንጀሮቻችሁ ጋር እውነትን
እውነት መናገር አለ፣ ደግሞ ምን አለ? ውሸት መናገር አለ አይደል እንዴ? በደንብ ልብ በሉ። ተቆጡ፣ ኃጢአትን አታድርጉ፣ በቁጣችሁ ላይ ፀሐይ ግባ፣ ለዲያብሎስ ዕድል ፈንታን አትስጡ። የሰረቀ ከእንግዲህ ምን የላይኛው በአንደበታችን በሐሳባችን፣ አሁን ደግሞ በእጆቻችን በመሳሰሉት። የሰረቀ ከእንግዲህ ወዲህ ምን ያርግ? አይስረቅ። ነገር ግን በዚያ ፈንታ ለጎደለው የሚያካፍለው እንዲኖር በገዛ እጆቹ መልካምን እየሰራ ይድከም። በዚህ እጆች አትስረቅ፣ ግን መልካም እየሰራ ሌሎችን አገልግል። ለሚሰሙት ጸጋን ይሰጥ ዘንድ እንደሚያስፈልግ ለማነጽ የሚጠቅም ማናቸውም በጎ ቃል እንጂ ክፉ ቃል ካፋችሁ ምን። ስለዚህ ክፉ ቃል በአንደበታችን ይወጣል፣ በጎ ቃል ደግሞ መልሶ በአንደበታችን ይወጣል። ክፉ ቃል ሲወጣ የአመፅ ጦር ዕቃ ሆነ ማለት ነው። በጎ ቃል ደግሞ ሲወጣ የጽድቅ ጦር ዕቃ ሆነ ማለት ነው። ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔርን መንፈስ አታሳዝኑ ይላል። ስለዚህ ብልቶቻችን የአመፅ የጦር ዕቃ ስንሆን ማን ደስ አይሰኝም? በውስጣችን ያደረው ምን? የእግዚአብሔር መንፈስ። ካፋችን ክፉ ቃል ሲወጣ፣ በእጆቻችን የማይገባ ነገር ስንፈጽም፣ በእግሮቻችን የማይገባ በሁለንተና በሐሳባችን የማይገባ ነገር ስንፈጽም እግዚአብሔር ደስ አይሰኝም። መራርነትና ንዴት፣ ቁጣም፣ ጩኸትም፣ መሳደብም ሁሉ ከክፋት ሁሉ ዘንድ ከእናንተ ዘንድ ምን ይሁን? ይወገዱ። እነዚህ ነገሮች ሁሉ ብልቶቻችንን የአመፅ መገለጫዎች እንዲሆኑ የምናደርግበት መንገድ መራርነት፣ ንዴት፣ ቁጣ፣ ጩኸት፣ ክፉ ቃል። ስለዚህ ሐዋርያው ጳውሎስ እዚህ እየመከራቸው ያለው ብልቶቻችሁን እንዴት አድርጋችሁ አቅርቡ? ከኃጢአት ጋር ፍቺ ፈጽመናል። ከዚህ በኋላ ኃጢአት በእኛ ላይ ጌታ ነው። እሱን ለማገልገል የእሱን ምኞት ለመፈጸም አትጠቀሙበት። ብልቶቻችሁን ኃጢአት መሰሪያ አድርጋችሁ አትጠቀሙበት። ሰውነትን፣ ምኞትን፣ ሐሳብን ለሚያጎድፍ ነገር አትጠቀሙበት። ለምን? ከክርስቶስ ጋር አንድ ትሆኑ ዘንድ ለኃጢአት ምን ብለናል? ሞተናል። ፍቺ ፈጸምን እኮ። አሮጌው ሰው እኮ ተሰቀለ። በቃ ተመልሰን እንደገና ብልቶቻችንን፣ አንደበታችንን፣ አይናችንን፣ ሐሳባችንን የአመፅ መገለጫ እንዴት ልናደርግ ይገባናል? አታቀርቡ ነው። በፈንታው ግን የጽድቅ መገለጫ እንዲሆኑ ለእግዚአብሔር ምን አድርጉ ይላል? አቀርቡ። መቼ? ሁልጊዜ በየዕለቱ ሰውነታቸውን የጽድቅ መገለጫ የሆኑ ዘንድ፣ የእግዚአብሔር ክብር መገለጫ የሆኑ ዘንድ፣ እግዚአብሔር ደስ የሚሰኝበት ነገር መገለጫ የሆኑ ዘንድ፣ የፍቅር መገለጫ የሆኑ ዘንድ፣ የንጽህና መገለጫ የሆኑ ዘንድ፣ የጽድቅ መገለጫ የሆኑ ዘንድ፣ የታማኝነት መገለጫ የሆኑ ዘንድ፣ ሰውን የሚያንጽ ነገሮች መገለጫ የሆኑ ዘንድ፣ እግዚአብሔርን ደስ የሚያሰኙ ነገሮች መገለጫ የሆኑ ዘንድ ራሳችሁን ዕለት በዕለት ለእግዚአብሔር ምን አድርጉ? አቅርቡ። ይህ ከብሉይ ኪዳን እሳቤ ጋር ይያያዛል። በብሉይ ኪዳን ሰዎች መስዋዕት ያቀርቡ እንደነበር እናውቃለን። የኃጢአት ይቅርታ ሲፈልጉ በተለያየ ምክንያት እንስሳት ይሰዋሉ እና ያ መስዋዕት ይቀርባል። እንስሳት ከተሰዉ በኋላ ተመልሰው እነዛ እንስሳት ሕይወት ያገኛሉ እንዴ? አያገኙ። በቃ ከተመ እኮ አይደለም እንዴ? አከተመ። ሮሜ ምዕራፍ 6 ብልቶቻችሁን የጽድቅ አድርጋችሁ ለእግዚአብሔር አቅርቡ፣ ኃጢአት አይገዛችሁምና ከጸጋ በታች እንጂ ከሕግ በታች ምን አይደላችሁም። ስለዚህ ልክ በክርስቶስ ስንኖር፣ ከክርስቶስ ጋር አንድ ሆነን ለኃጢአት ስንሞት፣ ከኃጢአት ጋር ፍቺ ስንፈጽም፣ የክርስቶስ ስንሆን፣ በክርስቶስ አገዛዝ ስር ስንሆን በማን ስር ሆነን ማለት ነው? ከጸጋ ምን በታች ሆነ። እግዚአብሔር በክርስቶስ ስንሆን በዚያ የሚሰራው ኃጢአት ሳይሆን ጸጋ ነው። ጸጋ ደግሞ ኢነርጂ ነው። አንድን ነገር እግዚአብሔርን ደስ የሚያሰኝ ህይወትን ለመኖር የሚያስችል ኢነብል የሚያደርግ በክርስቶስ ያለ ነገር ነው። በክርስቶስ ባለው ጸጋ በርታ። ጸጋው የሚያበረታ ነገር ነው። እግዚአብሔር ስም የተባረከው። ለሚገባው ህይወት አቅም የሚሰጥና የሚያበረታ በክርስቶስ ያለ ነው። በክርስቶስ ስንሆን ጸጋው ዝግጁ ነው። ምህረቱ ምንድነው? ዝግጁ ነው። ኃይል ምንድነው?
ዝግጁ ነው። ምንም የጸጋ የኃይል ችግር የለም። ኃጢአትን ድል አድርጎ መኖር ይቻላል። የስ ኃጢአትን ድል አድርጎ መኖር ይቻላል። ኃጢአትን ድል አድርጎ በጽድቅ በንጽህና መመላለስ ይቻላል። የስ መመላለስ ይቻላል። ስለሚቻል እኮ ነው ከኃጢአት ጋር ፍቺ አድርገን ክርስቶስን በራያችን ላይ ንጉሥ ያደረግ ነው። ወደ እርሱ የመጣ ነው። ራሳችን ለእሱ የሰጠ ነው። ከእሱ ጋር ህብረት የጀመር ነው። እርሱ እንዲገዛን ሁለንተናችን አሳልፈን የሰጠ ነው። የእግዚአብሔር ጽድቅ መገለጫ ምን እንድንሆን እኮ ነው። አንዳንድ ጊዜ ያሳስበኛል። አንዳንድ ሰዎች በአንደበታቸው የማይገባ ነገር፣ ሁላችንም ጋር ብዙ ድካሞች አሉ። መለስ ብለን እንይስ፣ ድካሞች አሉ ብዙዎቻችን። በአንደበታችን አንዳንዶች በአንደበታቸው ክፉ ቃል ያወጡና ምን ላድርገው በቃ እኔ ተፈጥሮዬ ነው ይላሉ። ተፈጥሮዬ ነው። ክርስትና የመለወጥ ህይወት ነው። መለወጥ ይቻላል። የሚለውጠው እኮ ጸጋው ነው። የሚለውጠው እኮ ክርስቶስ ነው። አይደለም እንዴ? ስለዚህ አንዳንድ በብልቶቻችን የምናረጋቸውን በሰውነታችን የምንገልጣቸውን ክፉ ነገሮች አናጽድቃቸው ወገኖች። ይልቁንስ ለመለወጥ ብልቶቻችንን ለእግዚአብሔር አሳልፈን ምን እንስጥ፣ አናጽድቃቸው። አንዳንድ የሚያሳስበኝ ነገር ለአንዳንድ ኃጢአቶች ባሪያዎች ሆነን የምንመላለስበት ነገር፣ አንዳንዱ መናገር ስለማልፈልግ አንዳንዶች ለአንዳንድ ኃጢአቶች ባሪያዎች ሆነው የሚኖሩ ሰዎች አሉ። አማኝ ነኝ ብለው ይሄ እውነት ገብቶን ከሆነ ነፃ እንወጣለን። ከክርስቶስ ጋር አንድ እንድንሆን ለኃጢአት የመሞታችን ሚስጥር ገብቶን ከሆነ ከዚህ በኋላ ኃጢአት ምን አይላችሁም ነው የሚለው ጳውሎስ፣ አይገዛችሁም። ግን ከኛ የሚጠበቀው ምንድን ነው? በመጀመሪያ ቁጥሩ አይደል? የዛሬ 2000 ዓመት ከክርስቶስ ጋር መሞታችንን ማመን መቀበል አለብን። ክርስቶስ ስራችንን እንደሰራልን ማወቅ አለብን። እዚያ ውስጥ እኛም አብረን እንዳለን ያ የሰራልን ነገር ግን በህይወታችን እውን የሚሆነው ስናመንና ራሳችን ለክርስቶስ ምን ስናደርግ ነው? ስንሰጥ ነው። ከዛ በኋላ ዕለት በዕለት ኃጢአት ድል ፈንታ እንዳያገኝ ፈቃድ መስጠት የለብንም። ምርጫችን መሆን የለብንም። ምክንያቱም ሁል ጊዜ አታላይ ነው። ስጋ ያታለለናል። ኤፌሶን 4 ላይ በሚያታለን ምኞት አትሂዱ ይላል አይደል? ብዙ የሚያባብለን ብዙ የሚያታለለን ነገር እኮ አለ በህይወት ውስጥ፣ በህይወት ጎዳና ውስጥ። በእንደዚህ አይነት ነገሮች ሁኔታዎችን አናመቻች። አንድ ጊዜ ኃጢአት በዚህ ሁኔታ ድል ፋንተን ካገኘን መልሶ ምን ያደርጋል? ይገዛናል፣ ይጎዳናል። ይልቁንስ ራሳችሁን ዕለት በዕለት ለእግዚአብሔር ምን አድርጉ? አቅርቡ፣ ለእግዚአብሔር አቅርቡ። ምዕራፍ 6 ከ15 እስከ 23 ላይ ያለው በመሰረቱ አንድ ዋና ፍሬ ነገር ነው ትኩረቱ። እና እነዚህን ሰዎች ከ15 ጀምሬ ላንብበው። አንድ መሰረታዊ ሐሳብ ላይ ነው የሚያተኩረው፣ ግን ተወሰኑ ሐሳቦችን አነሳና ነው የሚጨርሰው። እንግዲህ ምን ይሁን? ከጸጋ በታች እንጂ ከሕግ በታች ስላይደለን ኃጢአትን እንስራን? ሌላ የተሳሳተ ሐሳብ ነው በእነዚህ ሰዎች ዘንድ ደግሞ የታየው። ምዕራፍ 6 ቁጥር 1 ጸጋ እንዲበዛ ኃጢአትን ምን እናርግ? እንስራ የሚል አስተሳሰብ ነበር። ልክ አለመሆኑን አሳየ። በምንድን ነው ያሳየው? እኛ ከሞቱ ጋር አንድ ሆነናል። ለኃጢአት አብረን ምን ብለናል? ሞተናል። ከኃጢአት ጋር ፍቺ ምን አካሂደናል። ስለዚህ ተመልሰን ኃጢአት ልንሰራ ምን አንችልም። የኃጢአት ልንሆን አንችልም። በኃጢአት ልንመላለስ አንችልም ብሎ ዘግቶታል። አሁን ደግሞ እነሱ ጋር ሌላ አስተሳሰብ አለ የተነሳ ከጸጋ በታች እንጂ ከሕግ በታች አይደላችሁ የሚል ነገር አንስቷል ጳውሎስ። ስለዚህ ምን ይላል? ምንድን የተነሳው? ከጸጋ በታች እንጂ ከሕግ በታች ስላይደለን ኃጢአትን እንስራን? ኦኬ፣ ከጸጋ በታች ነን እንዴ? ከሕግ በታች አይደለንም እንዴ? ሕግ ያው ሁል ጊዜ ማድረግ የሚገባንን ነገር ነው የሚያሳየው። ሕግ ሲል የሙሴን ሕግ ነው የሚያሳየው። ሕግ ሁል ጊዜ ኃጢአትን መግለጥ ነው ስራው። ንጹህ ስለሆነ ሕጉ ንጹህ ነው፣ ጻድቅ ነው፣ ምንም በራሱ ክፋት የለበትም። ሕግ ግን ማንነታችንን ያሳያል። ኃጢአት ከሰራን ኃጢአት ምን ብለሃል? ሰርተሃል። ይሄን አድርግ ያን አድርግ። ኦኬ፣ ከጸጋ በታች ከሆነን እንግዲያው ሕግ ከሌለ እንደፈለግን እንሁና።
በቃ እንደፈለግን ኃጢአት እየሰራን ነው። ምክንያቱም ሕግ የለማ። ሕግ አልባ ሕይወት ነዋ። ልቅ እንሆ እንደፈለግን እንመላለስ ማለት ነዋ። ሐዋርያው ጳውሎስ ይህንን ደግሞ አስተሳሰብ ልክ አለመሆኑንም እያብራራ ነው የሚለው። በነፃነት ኃጢአት እንስራ ነው፣ በነፃነት ኃጢአት እየሰራን ነው። ምክንያቱም የሚከለክለው ሕግ ነበረ። ሕግ ከሌለ ኃጢአት እንዴት ይቆማል? ኃጢአት ማን ይከለክላል? አይደለም። ዞሮ ዞሮ ሁለቱም ጥያቄዎች በእነሱ ዘንድ የተነሳው መልሰን የኃጢአት ባሪያዎች እንድንሆን የሚያደርጉ ናቸው። ቁጥር 16 ላይ አንድ አጠቃላይ እውነታ ይነግራቸዋል። ምንድን ነው? ሁሉም ሰው የአንድ ነገር ባሪያ ነው። ከሁለቱ ውጭ ሌላ መንገድ የለም። ለመታዘዝ ባሪያዎች እንድትሆኑ ራሳችሁ ለምታቀርቡለት ለእርሱ ለምትታዘዙለት ባሪያዎች እንደሆናቸው አታውቁምን? ወይም ለሞት የኃጢአት ባሪያዎች ወይም ለጽድቅ የመታዘዝ ምን ባሪያዎች ናቸው። ይሄ እኮ ዩኒቨርሳል ትሩዝ ነው አይደለም እንዴ? ማንም ሰው ለሚገዛለትና ለሚታዘዝለት ነገር ምንድነው? ባሪያ ነው። በቃ አገልጋይ ነው። ይሄ ምርጫ ጉዳይ ነው። ወይ ለአመፅ ወይ ለምን ለጽድቅ። በአመፅና በጽድቅ መካከል መንገድ የለም። ወይ ለአመፅ ባሪያዎች ነን ወይ ለጽድቅ ምን ነን? ባሪያዎች ነን። ወይ የአመፅ ነገር መገለጫዎች ነን ወይም የጽድቅ ምንድነን? መገለጫዎች ነን። ለዚህ ነው ማንም ሰው የአንድ ነገር ባሪያ ነው ወይም አገልጋይ ነው የሚባለው። ስለዚህ ቁጥር 19 ላይ መጥቶ መንገዱን ይሄ መንገድ ወዴት እንደሚያመራ ይነግራቸዋል። ለማንኛውም እነሱን ያመሰግናል። ምክንያቱም አማኞች ስለሆኑ የጻፈላቸው ሰዎች አማኞች ስለሆኑ ከኃጢአት አርነት ወጥታችሁ ለጽድቅ ስለተገዛችሁ ለእግዚአብሔር ምስጋና ይሁን ይላል። ምክንያቱም እነዚህ ሰዎች ወንጌል ሰምተው የዳኑ ሰዎች ስለሆኑ ራሳቸውን ለክርስቶስ የሰጡ ስለሆኑ። ነገር ግን አስቀድማችሁ ቀድሞ ማለት ነው አስቀድማችሁ የኃጢአት ባሪያዎች ከሆናችሁ ለተሰጣችሁለት ትምህርት አይነት ከልባችሁ ስለታዘዛችሁ ከኃጢአት አርነት ወጥታችሁ ለጽድቅ ስለተገዛችሁ ለእግዚአብሔር ምስጋና ይሁን ይላል። ስለዚህ ቀድሞ ያለ ክርስቶስ በነበራችሁ ጊዜ ለኃጢአት ተገዝታችሁ ነበር። ለኃጢአት እንድትገዙ የሚያደርግ አስተሳሰብ ነበር፣ ትምህርት ነበር። አሁን ግን በክርስቶስ ለጽድቅ ባሪያዎች እንድትሆኑ ስለሆናችሁ እግዚአብሔር የተመሰገነ ይሁን ይላል። ስለ ሥጋችሁ ድካም እንደ ሰው ልማድ እላለሁ፣ ለሥጋችሁ ድካም እንደ ሰው ልማድ እላለሁ። ብልቶቻችሁ አመፃ ሊያደርጉ ለርኩሰትና ለአመፃ ባሪያዎች አድርጋችሁ እንዳቀረባችሁ እንዲሁ ብልቶቻችሁ ሊቀደሱ ለጽድቅ ባሪያዎች አድርጋችሁ አሁን አቀርቡ። ስለዚህ ብልቶቻችንን የጽድቅ መገለጫ አድርገን ስንሄድ መንገዱ የቅድስና መንገድ ነው የሚላቸው። ወደ ቅድስና የሚያመራ ህይወት ነው። የመቀደስ ህይወት ነው። መቀደስ ማለት መለየት ነው። ይሄ መንገድ ከኃጢአት ተለይታችሁ ለእግዚአብሔር ምን የምታደርጉበት የምትኖሩበት ነው። ሮሜ 6:6 ላይ እንዳለው ማለት ከ6 እስከ 8 ላይ ለኃጢአት ሞተን ለእግዚአብሔር ልንኖር ምን ተነሳን ነው አይደል? ስለዚህ ይሄ መንገድ የቅድስና ህይወት ነው። እንዴ ተመልሳችሁ አመፃ የምታደርጉበት ህይወት አይደለም። ያ ህይወትማ ሮሜ ምዕራፍ 1 ላይ በደንብ ተዘርዝሯል። አሁን ወደ ኋላ እያንዳንዱን ክፍል ላለመንበብ ነው። ሮሜ ምዕራፍ 1 ላይ ይሄ የአመፃ ህይወት መገለጫ የሚለው በደንብ እንዲገባል ቁጥር 29 ላይ ተመልከቱ። ለማይረባ አእምሮ አሳልፎ ተሰጣቸው ይልና ሮሜ ምዕራፍ 1 ከ29 ጀምሮ አመፃ ሁሉ፣ ግፍ፣ መመኘት፣ ክፋት ሞላባቸው፣ ቅናት፣ ነፍስ መግደል፣ ክርክር፣ ተንኮል፣ ክፉ ጠባይ ተሞሉ፣ የሚያሾኮሹኩ፣ ሐሜተኞች፣ አምላክ የሚጠሉ፣ የሚያንገላቱ፣ ትዕቢተኞች፣ ትምክተኞች፣ ክፋት የሚፈላለጉ፣ ለወላጆቻቸው የማይታዘዙ፣ የማያስተውሉ፣ ውል የሚያፈርሱ፣ ፍቅር የሌላቸው፣ ፍቅር ያጡ፣ እነዚህ ነገሮች ሁሉ የአመፃ ምሳሌዎች ናቸው። ሐሜተኝነት፣ ጥላቻ፣ ቅንዓት፣ ትዕቢት ሰውነቶቻችን ሁለንተናችንን ለእንደዚህ አይነት ነገር አሳልፈን ከሰጠን የአመፃ ጦር ዕቃ ሆነዋል። በቃ
ግን ይጠይቃቸዋል። ምክንያቱም እነሱ ጋር የታየ ችግር ስለነበረ ቁጥር 19 ላይ ለርኩሰትና ለአመፃ ባሪያዎች አድርጋችሁ እንዳቀረባችሁ እንደዚሁ ብልቶቻችሁ ሊቀደሱ ለጽድቅ ባሪያዎች አድርጋችሁ አቀርቡ። ያኔ ያለ ክርስቶስ በነበራችሁ ጊዜ ሰውነታችሁን ራሳችሁን ለአመፃ ጦር ዕቃ አድርጋችሁ ምን ባል ሰጥታችሁ ነበር። ተሳዳቢዎች ነበራችሁ፣ በአንደበታችሁ በእጆቻችሁ ግፍ ሰሪዎች ነበራችሁ፣ ደም አፍሳሾች ነበራችሁ፣ ሰካራም ነበራችሁ፣ ትዕቢተኛ ነበራችሁ፣ ክፎች ነበር፣ ሐሜተኞች ነበራችሁ። ልክ እንደዛው ለዛ ነገር እንደተጋችሁ ራሳችሁንም አሳልፋችሁ እንደሰጣችሁ አሁን ደግሞ ከክርስቶስ ጋር ስለሞታችሁ አሁን ደግሞ ለጽድቅ ጦር ዕቃ መገለጫ እንዲሆን ሰውነታችሁን፣ ራሳችሁን፣ ሕይወታችሁን አሳልፋችሁ ምን አርጉ? ስጡ። ስለዚህ ቁጥር 20 እና 22 ያንኑ ሐሳብን እያጸና ይመጣው የኃጢአት ባሪያዎች ሳላችሁ ከጽድቅ ነበራችሁ፣ ነፃ ነበራችሁ። እንግዲህ ዛሬ ከምታፍሩበት ነገር ያን ጊዜ ምን ፍሬ ነበራችሁ? የዚህ ነገር መጨረሻው ሞት ነው አይደል? ያመፃ ጦር ዕቃ መገለጫ ካደረጋችሁ መንገዱ ወደ ሞት ነው የሚያመራው። አሳፋሪ ህይወት ነው፣ በእግዚአብሔር ፊት የሚያሳፍር ህይወት ነው። አሁን ግን ከኃጢአት አርነት ወጥታችሁ ለእግዚአብሔር ተገዝታችሁ ልትቀደሱ ፍሬ አላችሁ። መጨረሻውም የዘላለም ህይወት ነው። የኃጢአት ደሞዝ ሞት ነውና የእግዚአብሔር ጸጋ ስጦታ ግን በክርስቶስ ኢየሱስ በጌታችን የዘላለም ህይወት ነው። የእግዚአብሔር ስም ብሩክ ይሁን። ወገኖቼ የመጀመሪያው ማሰብ ያለብን ነገር ምንድን ነው? ክርስትና ተግባራዊ ህይወት ነው። የተለወጠ ህይወት ነው። ይሄ የተለወጠ ተግባራዊ ህይወት የዛሬ 2000 ዓመት በክርስቶስ የተሰራነ መሰረቱ የተጣለበት ነው። አንዱ በደንብ መገንዘብ ያለብን ነገር በክርስቶስ አዲስ ማንነት አግኝተናል። አዲስ ሰው ሆነናል። ወደ ሌላ ግዛት ተሸጋግረናል። ኃጢአት ወደማይገዛበት ግን ክርስቶስ ምን የሆነበት ጌታ የሆነበት ገዢ ወደ ሆነበት ህይወት ተሸጋግረናል። በዚህ መንግስት ውስጥ በዚህ ህይወት ውስጥ የበላይ ክርስቶስ ነው፣ ኃጢአት አይደለም። በዚህ መንግስት ውስጥ የበላይ ጸጋው ነው አይደለም እንዴ? ለዚህ ህይወት ራሳችንን አሳልፈን ሰጠናል። ተመልሰን በአንደበታችን እንዴት ክፋትን እንፈጽማለን? በብልቶቻችን እንዴት ሐሜትን እናደርጋለን? እንዴት ትዕቢተኞች እናደርጋለን? እንዴት እንሳደባለን? እንዴት የማይገቡ ነገሮችን ምርጫችን እናደርጋለን? ተመልሰን የስጋ ፈቃድና መሻት መፈጸሚያ እንዴት ልንሆን እንችላለን? ምርጫችንን እናስተካከል። አንዳንዶቻችን የኃጢአት ባሪያ የሆነው በምርጫችን ነው። በቀጥታም ይሁን በተዘዋዋሪ ስናውቅም ሳናውቅም በኃጢአት ተጽዕኖ ስር የወደቅን ሰዎች ልንኖር እንችላለን። እንድንጸልይ አስባለሁ። ስለዚህ ንቁምና ሁላችንም እንጸልያለን። አንድ ነገር እንድታስቡ ፈልጋለሁ። ይህ በጣም ሲሪየስ ነገር ነው። ለኃጢአት ሞተናል። ሰውነታችንን፣ ራሳችንን የጽድቅ ጦር ዕቃ፣ የቅድስና መገለጫ፣ የጽድቅ መገለጫ፣ የፍቅር መገለጫ፣ የመልካም ነገር መገለጫ፣ የበጎ ቃል መገለጫ፣ የጸጋ መገለጫ፣ የመልካም ነገር ሁሉ መገለጫ እንዲሆን ነው አሳልፈን እየሰጠን ያለ ነው ወይስ አሁንም ገና በራሳችን በሁለንተናችን በብልቶቻችን ክፋት አለ፣ አመፃ አለ፣ ሐሜት አለ፣ ስድብ አለ? ይህንን መዘርዘር እንችላለን። የኃጢአት ባሪያ የሆንን ሰዎች አለን፣ በጣም የምንቸገር ሰዎች። በመሰረቱ እኮ ክርስቶስ ስራውን ሰርቷል። እግዚአብሔር ግን እንዲረዳን እንጸልይ። ምርጫችንን ከእግዚአብሔር ጋር እናርግ። ምርጫችንን ለኃጢአት ስለሞትን ክርስቶስ ከሰራው ስራ ጋር እናደርግ። እንደ ሞትን በመቁጠር ከዚህ በኋላ ባለው ህይወታችን ኃጢአትን ድል በማድረግ በመመላለስ ህይወት ውስጥ እንድንገኝ፣ በዚህ ህይወት እንድንበረታ እግዚአብሔር እንዲረዳን እንጸልይ። የኃጢአት ቀንበር በክርስቶስ ስለተሰበረ፣ የኃጢአት ገዥነት በክርስቶስ ስለተሰበረ፣ ለዚህ ነው እኮ ኃጢአት አይገዛችሁም የሚለው። ምንም እንኳን
ለዚህ ነው አሁን በዚህ ዓለም እያለን ኃጢአት የመስራት እድል አለ። በኃጢአት የመቆሸሽ እድል አለ። ምርጫችን ወደዛ ካደረግን የኃጢአት ባሪያ መሆናችን አይቀርም። ነገር ግን ምርጫችንን ግን በክርስቶስ ከተሰራው ስራ አንጻር ሁልጊዜ ሰውነታችን የጽድቅ መገለጫ እንዲሆን ከማድረግ ጋር ይሁን። ለእግዚአብሔር ክብር እንድንኖር በተለወጠ ሕይወት እንድንመላለስ ለኃጢአት ሞተናል። ከክርስቶስ ጋር አንድ እንሆን ዘንድ ኅብረት እናደርግ ዘንድ እርሱ ይገዛን ዘንድ እርሱ በሕይወታችን ጌታ ይሆን ዘንድ ይሰለጥን ዘንድ ለኃጢአት ሞተናል። ጸጋው በሕይወታችን ይሠራ ዘንድ የዛሬ 2000 ዓመት በመስቀል ላይ የተሰራው ሥራ በሕይወታችን ይሠራ ዘንድ ለኃጢአት ሞተናል። የክብሩ መገለጫ እንሆን ዘንድ ለኃጢአት ሞተናል። ተመልሰን የኃጢአት ባሪያዎች መሆን አይገባንም።